ከጥቂት ዓመታት በፊት ዩቲዩብ ላይ የፕራንክ ቪዲዮዎችን እየሰሩ መልቀቅ ተለምዶ ነበር። በእኛም ሀገር በጣም ብዙ ፕራንኮች ተሰርተዋል። ነገር ግን እስከዛሬ ከተሰሩ ፕራንኮች ዓለምን ያስደነገጠ አንድ ልዩ ፕራንክ አለ። እርሱ ነው የምንመለከተው። ነገር ግን ከዛ በፊት ወደ ዛሬው ታሪክ ከመሄዳችን በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እኔ ማኪር እባላለሁ። በዚህ ቻናል ሁሉ ጊዜ እውነተኛ ታሪኮችን እያነሳን እናያለን። ስለዚህ እውነተኛ ታሪክ ከሚመቻችሁ ከሆነ የኛም ቤተሰብ መቀላቀል እንዳትረሱ። ኦሬዲ ሰብስክራይብ ያደረጋችሁ የኔ ቤተሰቦች ደግሞ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቷን ማብራት እንዳትረሱ። ላይክ፣ ኮሜንት፣ ሼር ስለምታረጉ አመሰግናለሁ። እንደዚሁም በተጨማሪ ደግሞ የቻናላችን ሜምበር መሆን ይቻላል ማለት ነው። የሜምበር ሰብስክሪፕሽኑን ጆይን ማድረግ ትችላላችሁ። የዛሬው ታሪክ መጨረሻውን የማትጠብቁት ነው። እስከ መጨረሻው ካያችሁት ወደ ታሪኩ ከመሄዳችን በፊት እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩት ማለት ነው። ቀጥታ ወደ ታሪኩ በፈረንጆቹ አቆጣጠር ህዳር 12 2017 ዓመተ ምህረት ማሌዥያ ውስጥ ሲቲ አይሻ የምትባል ሴት ከጓደኞቿ ጋር ባር ውስጥ ተቀምጣ በመዝናናት ላይ ሳለች አንዲት አስተናጋጅ መሃሉ ላይ ሻማ የተሰካበት ኬክ ይዛ ወደ እነሱ አቅጣጫ ስትመጣ ታያለች። አስተናጋጇ ወደ ሲቲ ስትጠጋ የሲቲ ጓደኞችም እሷን በመክበብ መልካም ልደት እያሉ መዘመር ይጀምራሉ። ቀኑ የሲቲ 25ኛ የልደት በዓል ቀን በመሆኑ በደስታ ተሞልታ ነበር። ብዙ ችግሮችን አይታ ላደገችው ሲቲ ልደቷን ከትልልቅ የፊልም ፕሮዲዩሰር ጓደኞቿ ጋር ማክበር መቻሏ ትልቅ ደስታ ነበር። ሲቲ ተወልዳ ያደገችው በኢንዶኔዥያ ገጠራማ ክፍል በምትገኝ ትንሽዬ ከተማ ውስጥ ነው። ወላጆቿ ደሃ ገበሬዎች ሲሆኑ ሲቲ ለነሱ ሶስተኛና የመጨረሻ ልጃቸው ነች። የሲቲ ወላጆች እሷን ሃይ ስኩል ትምህርት ቤት ሊያስገቧት ስላልቻሉ ገና በልጅነቷ ስራ ለመስራት ተገዳ ነበር። ከትንሽ ጊዜ በኋላም ትዳር ይዛ ልጅ ትወልዳለች። ይሁን እንጂ በትዳር ብዙም አልቆየችም፣ ከባሏ ጋር ትፋታለች። ባሏም ልጇንም ሆነ ሲቲን በገንዘብ ስለማይረዳቸው ሲቲ ወላጆቿን ለመጦርና ልጇን ለማሳደግ ስትል መስራት ግድ ይሆንባታል። ጊዜ በሄደ ቁጥር ግን የምትሰራው ስራ ለወላጆቿና ለልጇ ማሳደግ የሚበቃ ባለመሆኑ ልጇን ለወላጆቿ ትታ ወደ ማሌዥያ ትጓዛለች። ማሌዥያ ውስጥም ፍላሚንጎ የሚባል ሆቴል ውስጥ የማሳጅ አገልግሎት ሰጪ ሆና ትቀጠራለች። ሲቲ በስራዋ ደስተኛ ባትሆንም ልጇን ለማሳደግና ወላጆቿን ለመጦር ገንዘብ ስለሚያስፈልጋት ጠንክራ ትሰራ ነበር። ይሁን እንጂ አንድ ቀን ታዋቂ ሞዴል፣ አክትረስ ወይም ዘፋኝ ሆኜ የድህነትን ኑሮ በተገላገልኩ ብላ ትመኝ ነበር። ነገር ግን ሲቲ አንድም ቀን ምኞታ እውን ይሆናል ብላ አስባ አታውቅም ነበር። በኋላም ለሲቲ ቅርብ የሆነው ጄምስ በፈገግታ ሲቲን በማቀፍ ኮሪያ ውስጥ ዝናን እያፈራች እንደሆነ ይነግራታል። ጄምስ ፕሮዲዩሰር ሲሆን ከሲቲ ጋር የተዋወቁት ከአንድ ወር በፊት ነበር። ያን ቀን ሲቲና ጓደኞቿ ከስራ በኋላ ሊዝናኑ ወደ ባር ለመግባት ሰልፍ ላይ ሳሉ አንድ ሱፍ የለበሰ መልካም ወጣት ታያለች። ይህ ወጣት ጄምስ ነበር። ጄምስም ወደ ሲቲ ተጠግቶ የትወና ልምድ ካላት ይጠይቃታል። ይህንን የሰማችው ሲቲም ልቧ በደስታ ተሞልቶ ተውና እንደማታውቅ ብትሞክር ግን ደስ እንደሚላት ተናግረዋለች። ጄምስ የአንድ የጃፓን ቲቪ ፕሮዲዩሰር ሲሆን የሚሰራው በድብቅ ካሜራዎች ሰዎችን ፕራንክ ማድረግ እንደሆነና ሰዎችን ፕራንክ የምታደርግለት ቆንጆ ሴት እንደሚፈልግ ይነግራታል። መጀመሪያ ላይ ሲቲ ትንሽ ብታመነታም በሰዓቱ የፕራንክ ቪዲዮዎች በጣም የሚወደዱበትና በዩቲዩብ እንዲሁም በቴሌቪዥን የሚታዩበት ጊዜ መሆኑን ታውቅ ነበር። ጄምስም ስራው ቀላል እንደሆነና በቀላሉ ብዙ ገንዘብ ልታገኝ እንደምትችል ነግሯት ይስማማሉ። ከዚህ ቀን በኋላም የሲቲ ህይወት ለዘላለሙ ይቀየራል። እድሜ ለጄምስ የማሳጅ ቤት ስራዋን አቁማ አሁን ሲቲ በተለያዩ ከተማዎች እየዞረች የፕራንክ ቪዲዮዎችን የምትቀርጽ ዝነኛ ሴት ሆነች። የጄምስም አለቆች ቪዲዮዎቻቸው ከምንጊዜውም በላይ እየታዩ እንደሆነ በመግለጽ አድናቆታቸውን ያሽጎደጉዱላት ነበር። በኋላም የሲቲ ልደት አከበሩላት። እሷም ከልደት ኬኳ ላይ ትንሽ ከጎረሰች በኋላ ሰዓቱ በመምሸቱና ብዙ በመጠጣታቸው ስለደከማት ወደ ሆቴል ክፍሏ ትሄዳለች። ክፍሏ እንደገባችም ለእናቷ ደውላ ስለ ውሎዋና ስለምትሰራቸው ስራዎች ትነግራታለች። በነገው ቀን ሲቲ እስከዛሬ ድረስ የተሰሩትን ቪዲዮዎች ይበልጣል ተብሎ የሚጠበቅ ቪዲዮ የምትሰራ ሲሆን ለስራዋ $100 እንደሚከፈላት ተነግሯት ነበር። ሲቲም ሙሉ ገንዘቡን ለእናቷ እንደምትልክላት ነግራት በእናቷ ተመርቃ ልጇን አናግራ ስልኩን ትዘጋለች። ያን ምሽት ለነገ ስራዋ ከመጓጓቷ የተነሳ እንቅልፍ ሊወስዳት አልቻለም ነበር። ነገር ሊቀርጹት ላሰቡት ቪዲዮ ለአንድ ሳምንት ሙሉ ጄምስ ሲያወራበት የቆየ ሲሆን ሲቲም በየቀኑ ስትለማመደው ቆይታለች። እስከዛሬ ድረስ ሲቲ የተሳተፈችባቸው ፕራንኮች ቀላልና ተደጋጋሚ ነበሩ። ፕራንኩም ጄምስ እና ሲቲ ህዝብ የተሰበሰበበት ቦታ ይገባሉ። ከዛም ፕራንክ መሆኑን ሊጠረጠር የማይችል በእድሜ ጠና ያለ ሰው ይመርጡና ሲቲ ቆንጆ ልብሷን ለብሳ የዛን ሰው ጉንጭ ትስማለች።
ሽቶ ተቀባዋለች ወይም እጁ ላይ ቃራ ዘይት ወይም የቺሊ ዘይት ተቀባና እየሳቀች ትሄዳለች። ይህን ጊዜ በድብቅ የሚቀርጻት ካሜራ ወደ ሰውየው ፊት ዙም አድርጎ የሰውየውን ሪአክሽን ይቀርጻል። ፕራንኩ ይሄው ነበር። ነገ የምትሰራው ስራ ግን ከሌላ ተዋናይ ጋር ሲሆን ፕራንክ የሚያደርጉትም ሰው ተዋናይ ነበር። ጄምስ እና የቲቪ ጣቢያው የፕራንክ ውጤታማ እንዲሆን ሶስተኛው ተዋናይ ያስፈልጋል ያሉ ሲሆን ለሲቲ ግን ይህ ተዋናይ ማን እንደሆነ አልተነገራትም ነበር። ሲቲም ከብዙ መገላበጥ በኋላ እንቅልፍ ይወስዳትና ነገ በማለዳ ተነስታ ጄምስ እና አብሯት የሚሰሩትን ሰዎች ታገኛለች። ሁሉም ተያይዘው ፕራንኩ ወደሚሰራበት ኤርፖርት ከሄዱ በኋላም ኤርፖርት ውስጥ የሚገኘው ሬስቶራንት ውስጥ በመግባት ፕራንክ የሚደረገውን ተዋናይ መጠባበቅ ይጀምራሉ። በዚህ መሃል ሲቲና አብራት የምትሰራው ተዋናይ ማውራት ይጀምራሉ። ሌላኛዋ ተዋናይ ዱአን ታንግ የምትባል የ28 ዓመት ወጣት ሴት ስትሆን እሷም ልክ እንደ ሲቲ ቤተሰቧን ለማስተዳደር ብላ ነበር ከትውልድ ሀገሯ ቪየትናም የመጣችው። ዱአን ከልጅነቷ ጀምሮ ተዋናይ የመሆን ህልም የነበራት ስትሆን ትምህርቷንም የተወችው የትወናውን ዓለም ለመቀላቀል ብላ ነበር። ዱአንም የቪየትናም አይዶል ላይ ቀርባ የተወዳደረች ቢሆንም ከመጀመሪያው ዙር ማለፍ አልቻለችም ነበር። ከዛም በኋላ ጥቂት የፕራንክ ቪዲዮችን ብትሰራም ህይወቷን የለወጠው ግን ጄምስን ካገኘችው በኋላ ነበር። ሁለቱ በሚያወሩበት ጊዜ ሲቲ የዱአን ሁኔታ አስገርሟት ነበር። የለበሰችው ልብስ ልክ እንደ ሲቲ የሚያምር ልብስ ሳይሆን የህፃን የሚመስልና በትልቁ LOL የተጻፈበት ሲሆን በእጇም ትልቅ የቴዲ ቤር አሻንጉሊት ይዛ ነበር። በዚህ አለባበሷ ሲቲ ግራ ብትጋባም በአለቆቿ ትዕዛዝ ሊሆን እንደሚችል በማሰብ ምንም አላለችም ነበር። ከአንድ ሰዓት ጥበቃ በኋላም አንደኛው ፕሮዲውሰር ተዋናዩ እንደመጣ በእጁ እየጠቆመ ይነግራቸዋል። ሲቲና ዱአን ወደ ተዋናዩ ዞር ብለው ሲያዩ ልክ እንደ ሁል ጊዜው ፕራንክ ተደራጊዎቻቸው መካከለኛ እድሜ ላይ ያለ ቦርሳ የያዘ ተራ የሚመስል ሰው ነበር። ሁለቱ ሴቶች ተዋናዩ ኤርፖርት ውስጥ ወዳለችው ትንሽዬ ሱቅ እየተጠጋ መሆኑን ሲያዩ ፕራንኩ የሚጀምረው እዛ በመሆኑ በፍጥነት ወደ ስራቸው ይገባሉ። ሲቲ የሰውየው ፊት ላይ የምትረጨውን ሽቶ ስትይዝ ፕሮዲውሰሮቹ ለዱአን እጇ ላይ የምትቀባውን ዘይትና እርጥብ ልብስ ይሰጧታል። ከዛም ዱአንና ሲቲ ተያይዘው በሰው ወደ ተሞላው መተላለፊያ ይሄዳሉ። ከዛም ወደ ተዋናዩ በመጠጋት በልምምዳቸው መሰረት ተነጣጥለው ይሄዳሉ። ሲቲ አቀርቅሮ የኮምፒውተር ስክሪን ከሚመለከቱ ተዋናይ ጀርባ ከቆመች በኋላ ዱአን ምልክት ስትሰጣት ጠብቃ ወደ ሰውየው ፊት ቀርባ በእጇ የያዘችውን ሽቶ ፊቱን ትቀባዋለች። ወዲያውኑ ዱአን መታ በያዘችው እርጥብ ልብስ እጇን አርጥባ ፊቱን ትቀባዋለች። ከዛም ሁለቱም ፈገግ ብለው ይቅርታ ጠይቀውት በተለያየ አቅጣጫ ይሄዳሉ። ሲቲም በስራዋ ኩራት እየተሰማት ምን ያህል ዝነኛ እንደምትሆን እያሰበች የሽቶውን ጠረን ከእጇ ለማስለቀቅ ወደ መታጠቢያ ትገባለች። ሲቲም ከመታጠቢያ ቤት ከወጣች በኋላ ከነ ዱአንና ጄምስ ጋር ለመገናኘት ወደ ተቀጣጠሩበት ስፍራ ስትሄድ አንድም ሰው አልነበረም። ከትንሽ ቆይታም በኋላ ምናልባት ታክሲ ሊይዙ ሄደው ይሆናል ብላ በማሰብ ወደ ታክሲ ማቆሚያ ስፍራ ትሄዳለች። ለ15 ደቂቃዎችም ጠበቃ ማንንም ልታገኝ ስላልቻለች ለጄምስ ቴክስት ትልክለታለች። ነገር ግን ምንም ምላሽ አላገኘችም። በመጨረሻም ሲቲ መጠበቁ ሲሰለቻት በመናደድ ታክሲ ይዛ ወደ ሆቴሏ ትሄዳለች። በመንገድ ላይ ሳለችም የህመም ስሜት እየተሰማት ነበር። እሷም ትናንትና ምሽት ብዙ በመጠጣቷ ሊሆን እንደሚችል እያሰበች የትናንትና ውሳኔዋን እየተራገመች ወደ ረፈችበት ሆቴል ትደርሳለች። ሲቲም በሆነው ነገር ተበሳጭታ በጣም ስለደከማት ትተኛለች። ለብዙ ሰዓታት ተኝታ ስትነቃ ህመሙ አሁንም ያለቀቃት ሲሆን ከስራ ባልደረቦቿ አንድ መልእክት አልደረሳትም ነበር። ሲቲም አሁን በዚህ አልጨነቅም በማለት ስልኳን ወርጉራ እስኪነጋ ድረስ ተኛለች። ሲቲም በነጋታው ከእንቅልፏ ስትነሳ ኃይሏ ታድሶ አዲስ ሰው ሆና ነበር። ስልኳንም ስትመለከት ከማንም ሰው መልእክት ስላልደረሳት ለጄምስ ትደውላለች። ነገር ግን የጄምስ ስልክ ዝግ ነበር። አሁን ሲቲ ስራውን አበላሽቼ ይሆን እንዴ ለዛ ነው ትተውኝ ሄዱት በማለት መጨነቅ ትጀምራለች። ለእናቷም እልክልሻለሁ ያለቻትን $100 በማሰብ በጣም መጨናነቅ ትጀምራለች። ሲቲም በተደጋጋሚ ለጄምስ ስልክ ብትደውልና መልእክት ብትልክለትም ምንም ምላሽ አላገኘችም ነበር። የሌሎች የስራ ባልደረቦች ስልክና አድራሻ ስለሌላት ቁጭ ብላ የጄምስን ስልክ ከመጠባበቅ ውጪ አማራጭ አልነበራትም። ስራው ሳይሳካ ቀርቶ ቢሆን እንኳን ላለፉት 4 ሳምንታት በመላ አገሪቱ አብሯት ከዞረው የእራት ግብዣዎችና ድግሶች ላይ ከወሰዳት እንዲሁም ልደቷን በሚገርም ሁኔታ ካከበረላት ሰው ጋር እንዲህ በቀላሉ ሊያቆራርጥ የሚችል ስራ እንዳልሰራች በማወቋ ልቧ ተሰብሮ ነበር። በዚህም የተማረረችው ሲቲ መሄጃ ስታጣ
ወደ ትውልድ አገሯ ለመሄድ ተወስናለች። በነጋታውም ሲቲ ሻንጣዋን ሸክፋ ወደ ኤርፖርት ሄዳለች። ኤርፖርት ገብታ እየተፈተሸች ሳለ ድንገት ከጀርባዋ 6 ሙሉ ትጥቅ የለበሱ ፖሊሶች እየመጡ እንደሆነ ታያለች። ብዙ ተጓዦች ይሄንን ሲያዩ በድንጋጤ መሮጥ ጀመሩ። ሲቲም ፖሊሶቹ እንዲያልፉ መንገድ ትለቅላቸዋለች። ነገር ግን ፖሊሶቹ ከጀርባዋ የሚሮጡትን ሰዎች ትተው ወደ ሲቲ በመምጣት እጇን በካቴና አስረው በቁጥጥር ስር መዋላኑን ይነግሯታል። ሲቲም ይሄንን ስታይ እነ ጄምስ እስከዛሬ ድረስ የዘጓት ለሌላ ፕራንክ እያዘጋጇት እንደነበረና በድብቅ ካሜራ እየተቀረጸች እንደሆነ በማሰብ ተረጋጋለች። ሲቲም በእፎይታ ተንፍሳ እየሳቀች አንደኛውን ፖሊስ ፕራንክ መሆኑን እንዳወቀችባቸው ትነግረዋለች። ፖሊሱ ግን ፕራንክ እንዳልሆነና በቁጥጥር ስር የዋለችበትን ምክንያት ምን እንደሆነ ሲነግራት ሲቲ በድንጋጤ ራሷን ትስታለች። ነገሩ እንዲህ ነው። ከ2 ቀናት በፊት ሲቲና ዶአን ያንን ፕራንክ ቪዲዮ ሰርተው ሲለያዩ ሶስተኛው ተዋናይ ባለበት እንደቆመ ነበር። ከዛም እየተቻኮለ ከሱቁ ወጥቶ ለሪሴፕሽኒስቷ እያዞረው እንደሆነ ይነግራታል። የተዋናዩ ፊት በላብ መጠመቁን፣ ጉልበቱ መብረክረኩንና ድምጹ መቆራረጡን ያየችው ሪሴፕሽኒስት እርዳታ እንደሚያስፈልገው በማመን የሥራ ባልደረቦቿን ጠርታ ተሸክመውት ወደ ኤርፖርቱ ክሊኒክ ሄዳሉ። ወደ ክሊኒኩ በመሄድ ላይ ሳሉ ተዋናዩ ህመሙን መቋቋም እንደከበደው ነግሯቸው የእርምጃውን ፍጥነት ቀንሶ በቀስታ እየተራመደ ነበር። ክሊኒክ በደረሱ በጥቂት ደቂቃዎች ውስጥም መሬት ላይ ወድቆ መላ አካሉ መንቀጥቀጥ ይጀምራል። ሲጀር እንደያዘው የተረዱት የክሊኒኩ ሰራተኞችም በፍጥነት መርፌ ወቅተውት ወደ ሆስፒታል እንዲሄድ አምቡላንስ ውስጥ ያስገቡታል። ነገር ግን አምቡላንሱ ሆስፒታል ከመድረሱ በፊት የሰውየው ህይወት ያልፋል። ይህ ሁሉ ነገር እንደተፈጠረ ግን ሲቲና ዶአን አያውቁም ነበር። ፕራንኩን ሲጨርሱ ሁለቱም ወደ ተለያየ መታጠቢያ ቤት የገቡ ሲሆን ከዛም በኋላ የተቀጣጠሩበት ስፍራ ሲደርሱ ማንንም አላገኙም ነበር። ሁለቱም የየራሳቸውን ታክሲ ይዘው ወደ ሆቴላቸው ይሄዳሉ። ጄምስና ሌሎቹ የሥራ ባልደረቦቻቸውም ፕራንኩ መሳካቱን ካዩ በኋላ በፍጥነት ከሬስቶራንት ወጥተው ከሀገር ይዟቸው ወደሚወጣው ፕሌን ገብተው ነበር። በኋላም ነገሩ ሲጣራ ጄምስና ሌሎቹ ፕሮዲዩሰሮች እውነት እንደሚሉት ፕሮዲዩሰሮች አልነበሩ። የፕራንክ ቪዲዮ የሚሰሩለት የቲቪ ጣቢያም አልነበራቸው። የሚሰሩትም ለሰሜን ኮሪያ መንግስት ሲሆን እውነተኛ ስሙ ሬዩ የሆነው ጄምስ በቀላሉ የሚታለሉ ሴቶችን እንዲመለመልና አንድ ትልቅ ተልእኮ እንዲያሳካ ነበር የተላከው። ይህ ተልእኮ በጣም ጥብቅ ሚስጥር ከመሆኑ የተነሳ ጄምስና ባልደረቦቹ እነ ሲቲ ፕሮዲዩሰር መሆናቸውን እንዲያምኑላቸው ለሳምንታት ማንነታቸውን ደብቀው የትወና ህይወት ሲመሩ ቆይተዋል። ጄምስ ሲቲና ዶአንን የመለመለበት ምክንያት ሁለቱም ሴቶች ኑሮ የከበዳቸው ድሃ በመሆናቸው ሲሆን ከዚህም በተጨማሪ ሲቲ ሞኝና የተባለችውን ሁሉ የምታምን፣ ዶአን ደግሞ ልጅነት ያለቀቃት ሁሉንም ሰው የምታምን በመሆናቸው ነበር። ሁለቱ ሴቶች እስከዛሬ ድረስ የሰሯቸው ቪዲዮዎች ለእይታ የቀረቡ ፕራንኮች ሳይሆኑ ለዋናው ተልኳቸው መለማመጃ ነበሩ። ያን ቀን ሲቲ የያዘችው ሽቶም ሆነ ዶአን እጇን የተቀባችው ቅባት እውነትም ሽቶና ቅባት ሳይሆኑ ቪኤክስ የሚባል ነርቭን የሚያጠቃ መርዛማ ኬሚካል ነበር። ሁለቱ ቅመሞች አንድ ላይ ካልተገናኙ አደጋ የሌላቸው ሲሆኑ ሲገናኙ ግን በደቂቃዎች ውስጥ ሰውን የመግደል ኃይል አላቸው። ፕራንክ ያደረጉትም ሰው ተዋናይ ሳይሆን ኪም ጆንግ ናም ሲሆን ይህም ሰው የሰሜን ኮሪያዋ መሪ የኪም ጆንግ ኡን ወንድም ነበር። ግድያውንም ያዘዘው ኪም ጆንግ ኡን ነው ተብሎ የሚታመን ሲሆን በሰዓቱ ግን ሲቲና ዶአን ማሌዥያ ውስጥ ነፍስ በማጥፋት ተከሰው የሞት ፍርድ ተፈርዶባቸው ነበር። ይሁን እንጂ ፍርድ ቤቱ በኤርፖርት የደህንነት ካሜራዎችን ሲያጣራ ሁለቱ ሴቶች እንደሚሉት ምንም የማያውቁ ተጠቂዎች እንደሆኑና እነሱም ተታለው ይሄንን ግድያ እንደፈጸሙ በማወቁ የሞት ፍርዱን ያነሳላቸዋል። ሁለቱ ሴቶች የጋዙን ስብጥር እንደቀላል ነገር ሲቀባበሉት የነበረ ሲሆን ፕራንኩን ከጨረሱም በኋላ ማለትም የመርዛማው ጋዙ ህድ እጃቸው ላይ ከቀረ በኋላ ምንም ሳይጨነቁ ፊታቸውንና ጸጉራቸውን ሲነካኩ በመታየታቸው ፍርድ ቤቱ ንጹህ መሆናቸውን አረጋግጧል። ያን ቀን ሲቲ ታክሲ ውስጥ እያለች ያመማትም እንዳሰበችው መጠጥ ስለጠጣች ሳይሆን በጋዙ በመመረዟ ነበር። ነገር ግን ሊገላት የሚችል መጠን ባለመሆኑ ህይወቷ ሊተርፍ ችሏል። ጄምስም ሆነ አብረውት የነበሩት ፕሮዲዩሰሮች በቁጥጥር ስር ያልዋሉ ሲሆን ዛሬም ድረስ የሰሜን ኮሪያ መንግስት በግድያው እጁ እንደሌለበት ደጋግሞ ይናገራል። አስባችሁታል? እናንተ ብትሆኑ ምንም በማታውቁት ነገር የሰው ህይወት አጥፍታችኋል ስትባሉ ሊያውም የኪም ጆንግ ኡንን ወንድም ኒኩሌሩን አለመጫኑ ራሱ እሱ ሆኖ ነው። ለማንኛውም የዛሬው እውነተኛ ታሪክ ይሄንን ይመስል ነበር። ከዚህ ታሪክ ምን እንማራለን? ማንንም ሰው ማመን የለብንም። የሚገርም ሿሿን የተሰሩት ፕራንክ ትሰራላችሁ ተብለው ለግድያ ወንጀል እየተመለመሉ ነበር። እኔ በጣም ነው የገረመኝ ይሄንን ታሪክ ሳዘጋጅ ራሱ ማን ነው እንዲ ድራማ እንዲሰሩ ያረጋቸው? ለማንኛውም ይሄንን ቪዲዮ ላይክ ካላረጋችሁት እስካሁን ላይክ ማድረግ እንዳትረሱ። በሚቀጥለው እውነተኛ ታሪክ እስከምንገናኝ ድረስ
ሰላም ጤና ቆዩልኝ። እዚህ ጋር ያለውን ቪዲዮም ካላያችሁ ተመልከቱት። የሚገርም እውነተኛ ታሪክ ነው። በሚቀጥለው ቪዲዮ እስከምንገናኝ ከወንጀል ራቁ።